መንጨርጨር መንጨራጨር ክፍል ሁለት እንግዲህ ውሽሚት ዛሬም መንጨርጨሯ እንደቀጠለ ነው ማለት ነው። እንዴ እኔ የምለው ጨጓሯ ይፈጫል፣ ግን በዚህን ያክል እንደዚህ እየተቀጣጠለች ማለት ነው። በጣም ከባድ ነው፣ ከባድ ነው። ይገርማል። አብርሽ አሁን ይቅርታ ተባብሎ ማለፉን ነው ያየው ማለት ነው። ነገር ግን ማገናዘብ ያለበት ይሄ ልጅ ከወዲሁ ነው። ቤተሰብዬ እንዲቆያችሁልኝ። ኧረ ውዶቼ ዘንድሮ ገና እማናየው ታሪክና እማናየው ታምር የለም ነው የምላችሁ። በቃ ነገም ዛሬም ሩትዬ ወደፊት ወደፊት። እንዴ አንድ እርምጃ ተራምዳ እኮ ማለት ነው የሄርሜላ የሌለ ባህሪ የማናውቀው ባህሪ ወጥቶ ቁልል ብሎ ቁጭ ከእሷ በላይ የሆነ ባህሪ እኮ ነው የወጣው። ከቁመቷ በላይ የሆነ ባህሪ ነው የወጣው። እና እኔ ግን ሩትዬ ማለት ነው ማርያምን ሳላደንቃት አላልፍም። እንደውም ቀጥይበት ማለት ነው የምፈልገው። ከዚህ በኋላ ቀጥይበት። እኔ አሁን ይሄ እርምጃ ተራምደሽ አንቺን ላልተረዱሽ ሰዎች ሴት ልጅ በዚህን ያክል የምትንጨረጨረው ምኗ ሲነካ ነው የሚለውን ከሄርሜላ ላይ ስላሳየሽ በጣም ደስተኛ ነኝ። ቀጥይበት። ፓርትቱ ይቀጥል ሩትዬ ማለት ነው። ሌላኛው ባህሪዋ ተጎልጉሎ የሚወጣበትን ነገር መስራት አለብሽ። እንደው መስራት አለብሽ ሩቲ። ተሰደብሽ አይደለም? ቀጥይበት፣ ቀጥይበት። ይውጣ ትክክለኛ ባህሪዋ ማለት ነው። በሩታ ላይ የተጫወተቻት መልአክ መስላ አይደለ? አሁን ደግሞ ትክክለኛ ባህሪዋ መውጣት አለበት። በዚህ ሁኔታ ከቀጠለች ማበዷ ነው ሄርሜላ ማለት ነው። ሩቲ በተቃራኒው በጣም ልበደንዳና ናት። አብርሃም የሆነ ጊዜ ላይ ምን ሲል ሰማሁት መሰላችሁ? ሩታን በጣም ሲሰድቧት ነበረ፣ በጣም ብዙ ነገር ሲሏት ነበረ እና ወጣና ሩታ ምንም አይነት የሚቦቃት የሚበርዳት ሰው አይደለችም። በቃ ምንም ለተራ ወሬ እንዲህ የምትልከሰከስ አይደለችም። ሶሻል ሚዲያ ላይ ቲክቶክ እንኳን አትጠቀም ምንም ነገር ዩቲዩብ ላይ እና ዩቲዩብ ላይ ነው በጣም ብዙ የሚለቀቁ ቪዲዮዎችን እኔ እንጂ እሷ ቼክ አታደርግም፣ አታዳምጣችሁ ምንም ነገር ብትሏትም ለእንደዚህ አይነት ነገር ለወሬ ምንም ጆሮ መሰጥ አይደለችም ብሎ ተናግሮ ነበረና ማለት ነው። ምን ለማለት ፈልጌ ነው? ሩታ በጣም ልበ ደንዳና ናት። በዚህ አጋጣሚ ነገሮች ሊያናድዷት ሊያበሳጫት ይችላሉ። በዚህን ያክል ግን ይሄ ልቧ ዝቅ ያለ ሴት አይደለችም። የምሬን ነው። አስቡት፣ እቺ ቆርቆሮ በአንድ ቀን ነው እንዲህ ተንቆራቁራ ልትሞት የቀረበችው ማለት ነው። ከዛ በኋላ ደግሞ ለማስመሰል ይቅርታኔ እኮ አውቄ ነው ማለት ሁሌ ትመላለስ ያልከው ውሸቴን ነው። ኧረ ሄርሜላ በእናትሽ ማንን ነው የምትሸውጂው? የኔ እመቤት ተዋረድሽ እኮ በእናትሽ ተዋረድሽ እኮ። እና አብርሃም ታደሰ አንተ ልባም ሰው ከሆንክ ልንገርህ ማለት ነው አናቴ ፈነዳላ ለማረ ገና ታፈርሰዋለች። አሁንማ ኖርማል እኮ ነው የታመመው። ገና አፍርሳ ነው የምጥለው በዚህ ጨዋቷ ማለት ነው። አንዳንዴ ተሻለን ሰድጄ ትብስን አመጣው የሚባል ነገር አለ። የአብርሃም ነገር ይሄን እየተፈጠረበት ያለውና አብርሃም አንተ ልባም ወንድ ከሆንክ ጎበዝና ጀግና የምታገናዝብ ከሆነ ምንም ያክል ሴት ብትቀያየርም ማለት ነው የሴት አመል አንድ እንደሆነ ልነግርህ እፈልጋለሁ። በማይመጣበት ነገር ከመጣ ባህሪያችን አንድ ነው። በቃ ጩኸት ነው፣ ጭቅጭቅ ነው፣ ጭቅጭቅ ነው። ገባ አይደለ? ያም ስትነኩን ብቻ ነው። በእኛ ደንበራችን አልፋችሁ ስትመጡ ነው እኛን እናንተ ልንጋፈጥ የምንነሳው። ገባ? ራሴን ወክዬ እንደ ሴት ሳወራ ከዚህ ጋር ማለት ነው። ሌላኛችሁም ከዚህ ጋር ሁላችሁም የምትንጫጩ በሙሉ ማለት ነው ሴት ልጅ ምኗ ሲነካ ነው ባህሪዋ የሚቀያየረው የሚለውን ነገር ልታሰምሩበት ይገባል። ሁላችሁም ከሩታ ላይ ሩታ ጨቅጫቃ ናት፣ ሩታ ኃይለኛ ናት ስትሉ ነበር አይደለ? ዛሬ ሄርሜላ ምኗ ተነክቶ ነው በዚህን ያክል ስትንጨረጨር የነበረው? ምኗ ተነክቶ ነው? ይሄን አስረዱኝ እስኪ። ለምንድን ነው እናንተ ይሄ የማይገባችሁ? በጣም ብዙ ሰዎች ይሄ ነገር ለምንድን ነው የማይገባችሁ? ሩታ ለምንድን ነው ያኔ አስሪ ባህሪዋ ሲቀያየር የነበረው? ከአብርሃም ላይ ምን እያየች ነበረ? አብርሃም ለሷ ሰላማዊ ሆኖ ቀርቦላት ነው ወይንስ ከመሬት ተንሳ ነበር እንደዛ ባህሪዋ ሲቀያየር የነበረው? አይደለም። ይሄን ነገር ልታገናዘቡበትና ልታስቡበት ይገባል፣ እናንተ ብትሆኑ ማለት ነው። ማንኛውም ሴት ከተነካች ዝም እንደማትል ሄርሜላ እስከዛሬ መልአክ የምትመስላችሁ ምንም ነገር ስላልተነካች ነው። ከአብርሃም ላይ ምንም ነገር ስላላየች ነው። እያየች ስትመጣ እያያችሁ ነው፣ የሚወጣውን ባህሪ እያያችሁ ነው። ነገ ከነገ ወዲያ ደግሞ ሌላ ጥቁር የሆነ ዝንጉርጉር የሆነ ባህሪ ነው የሚወጣባት እና አብርሽ ወጥ ምንድን ነው የሚባለው? ቤተሰብ ጉልቻ ቢቀያየሩት ወጥ አያጣፍጥም ነው። ድስት ቢቀያየሩት ነው። ድስት ቢቀያየሩት ወጥ አያጣፍጥም ብላለች የሩትዬ እናት። እንደው በተረት አድርጋ ገደም አድርጋ ስትነግረን ድስት ቢቀያየሩ ወጥ አያጣፍጥም። ለሰው ልጅ ሰላም አንተ ሰላም ሆነ መገኘት ነበረብህ በዛ ሰዓት። ሩታ ካንተ ላይ የምትቀያየርብህ የምትነጫነጭብህ ምን አስባ ነበረ? ምን እያየች ነበረ ካንተ ላይ?
ገባ? አንተ ባህሪ አልመቻት ስላለ ነው ወጣ ገባ እያልክ ነው። አላደርግም ትላታለህ፣ ነገር ግን በሌላኛው ቦታ ሄደ አድርገህ ታገኛለች። እች ልጅ በየቀኑ ባህሪዋ እየተቀያየረ መጣ። ሶ የትን ብትሄድ ሄርሜላንም ቀይረህ ሌላ ሴት ብታመጣም የባሰች እንጂ የተሻለች ልትሆንልህ አትችልም። አንተ ተስተካከለ እስካልተቀመጥክ ድረስ ማለት ነው። አንተ ምንም ነገር ሳታደርግ ነበር አይደል? አሁን ሄርሜላ እንዴት ስታብድ የነበረው ብታደርገው ኑሮ ይሄኔ በቃ ከፊት ላይ ቦላልካ ምናምን ነበር የምትሄደው ማለት ነው። እንደ ሩታ እንኳን አትታገስም። አረ በስመ አብ! እኔ አሁን ስረዳት ሩታ ማለት ነው የበለጠ ባህሪዋ ረቂቅ የሆነብኝ መጣ። እንደ ዝም ብዬ ሳስበው ሁሉን ነገር ረቂቅ፣ ምን አይነት ረቂቅ የሆነ ባህሪ፣ ምን አይነት ረቂቅ የሆነ ትዕግስት ነው ያላት እያልኩ ሩትን በደንብ ከልቤ መረዳት ጀመርኩኝ። ሩታ ማለት ነው እግዚአብሔርን እና አብርሃም ሩታ አታከብረኝም፣ እዚህ ጋር ሄርሜላ መልአክ ነች ታከብረኛለች፣ የዋህ ናት የምትለው ሁሉም ሰው የዋህ መሆን ካለበት ቦታ ላይ ነው የዋህ የሚሆነው። ክፉ መሆን ካለበት ቦታ ላይ ደግሞ ሁሉም ሰው ክፉ ነው። ተረዳኸኝ አይደለም? አንተ ሲጀመር ምንም የምትረዳ ሰው አይደለህም። እና ባገኘኸው አጋጣሚ ሁልጊዜ ቢሆን ሩታ እኔን አታከብረኝም፣ ሩታ ትንቀኛለች እያልክ አፍን አትክፈት፣ አፍን ዝጋ አብርሽ። ይኸው ዛሬ የኔ የዋህ ናት የኔ ምስጊን ናት የምትላት ሴት በዚህን ያክል ነው ዝቅ ከፍ ስታደርግ የነበረው። ለዛውም ከድሮ ሚስትህ ጋር ከሩታ ፊት ላይ ነው እንደ ስታገለባብጥና ዝቅ ከፍ እያደረገች ስትናገር የነበረው። ተዋሸኛለህ ገለመሌ፣ በዚህ ወጣ በዚህ ገባ፣ ስራ ነኝ እያልክ ሁሌ ከዚህ ትመጣለህ እያለች እርግፍግፍ አድርጋ ነው የጣለች። ለወንድም እንኳን ክብር የላትም ሩታ። የፈለገ ነገር ቢሆን የፈለገ ካብርሽ ጋር የፈለገ ልትጣላ ትችላለች። ወንድሙን ግን በዚህን ያክል ዝቅ ከፍ አድርጋ አናግሮ አታውቅም። በእውነት አታውቅም። ሩትዬ ሊመሰከርላት የሚገባ ሴት ነች። በዚህ አጋጣሚ ማለት ነው የምር አይነ ልቦናችሁ የተከፈተ፣ ሁሌም እንደምላችሁ አይነ ልቦናችሁ ይከፈትላችሁ። ማንም ሴት ስትነካ ዝም አትልም። አያችሁ አይደለም? ይህን እያያችሁ ግን አውቃችሁ ለማልመጥና ለማልገጥ ካልሆነ በስተቀር ሩታን በደንብ እንድትረዷት እፈልጋለሁ። እኔ ተረዷት በቃ እስኪ። ያኔ ትዳሯን ልትፈታበት የቻለችው ምክንያት አብርሃም ምን እያደረገባት ነበረ? ሄርሜላስ በማስታረቅ ሙድ እየገባች ምን እያደረገች ነበረ? ዛሬ ለማስታረቅ ትመጣለች፣ ነገ ደግሞ ጤጧን ገልባ ለአብርሽ ትሰጣለች። ያ ነገር ሩቲን በጣም እያበሳጫት ነበረ። እና ለምንድን ነው ከዚህ ሁሉ የተደረሱ የሚለውን ነገር እስኪ በፈጠራችሁ አምላክ በእግዚአብሔር የምሬን ነው። ሩቲን ቆም ብላችሁ ተረዷት እስኪ። ለምንድን ነው ሁሉ ሀተካረ ሲፈጠር የነበረው? ያኔ በማን ምክንያት ነው? ምክንያቱ ምንድን ነው የሚለውን ሰርች አድርጉ። ይሄ ጭንቅላት አእምሮ ካላችሁ ማለት ነው። የምር ለጭንቅላታች ማለት ለህሊናችሁ የምትኖሩ ሰዎች ከሆናችሁ እግዚአብሔርን ሩታን በደንብ ልትረዷት ይገባል። ሄርሜላ ደግሞ ማለት ነው አሁን ለአብርሃም የያዝንሽ አታስመስይ። ላንቺ ለራስሽ አዝንሽ ነው ገባሽ? ጥሎሽ እንዳይሄድ እንጂ አብርሃም ይሽወዳል፣ አብርሃም እንደዚህ ይደርስበታል ብለሽ አይደለም። አንቺ አብርሃም ጥሎሽ እንዳይሄድ ብቻ ነው እንዴ ስታብዥ የነበረው ገባሽ አይደለ? እንዴ የተውሶ ሄደ ተመልሶ የተሰረቀ ነገር ባለቤቱን ሲያገኝ ይመለሳል። የኔ እናት እያንዳንዷ ልትቆጥር ይገባሻል። ሄርሜላ ማለት ነው ሩት የቆጠረቻትን ሁሌም ነገም ዛሬም የምንናገረው ነገር ሳንሰለች ነው የምንናገረው። ይሄን አንቺ እስኪገባሽ እና እስከምትረጂ ድረስ ሳንሰለች የሩታን ነገር ሁሏን አንድ ባንድ እንድትቆጥሪያት እንፈልጋለን። ሁሌም እንደዚህ ነው የምንልሽ ማለት ነው። ስህተትሽ እስኪገባሽ ድረስ ያደረግሽው ስህተት አንቺ ከሩታ ላይ የፈጸምሻቸው ነገሮች ገባሽ እስኪገባሽ ድረስ እኛም አንፋታሽም። የሩታን ህይወት በጥጠሽ ነው በሰላም አትኖሪም። የምን ሰላም ነው? ሰላም ሲያምርሽ ነው የሚቀረው ሄርሜላ ማርያምን። ሰላም ሲያምርሽ ስታልሚው ትኖሪያለሽ። ሰላምን እንዲህ በቀላሉ ሰላምን አታገኘውም ልንገርሽ።